ኃጢአተ ሰዶም ይሰራል። የሰዶም ኃጢአት የሰዶም ኃጢአት አሁን ተመልከቱ፣ ሕግ ሆኖ በዓለም ላይ ሁሉ እየተሰጠ ነው። በአውሮፓ በአሜሪካ ትምህርት ቤት ላይ ስርዓተ ትምህርት ሆኖ ይሰጣል። ስርዓተ ትምህርት ተቀርጾለት ግብረ ሰዶማዊነት ትምህርት ቤት ላይ ይሰጣል። በትምህርት ደረጃ ልክ ሀለ ተብሎ እንደሚሰጥ ህጋዊ ትምህርት ተደርጎ ይሰጣቸዋል፣ ይወስዱታል። ይህ ብቻ አይደለም። ግብረ ሰዶም የሚፈጽሙና ሰዶማዊነትን የተቀበለ ሰውን ሰላም ሳይሉ ማለፍ ራሱ ማሸማቀቅ ነው ተብሎ ያስጠይቃል። እንደው ዝም ብሎ በር እሱ በዚያ ሲያልፍ መዝጋት ራሱ በር ሲያልፍ መዝጋት በሰዶማዊነቱ ተጸይፋችሁት ነው ይባልና ያስከስሳል። እስከዚህ ድረስ ህግ ሆኖ እየተፈጸመ ነው። ሴት ሴትን እያገባች ነው። ወንድ ወንድን እያገባ ነው። እናት ልጇን እያገባች ነው። አባት ልጁን እያገባ ነው። አሁን ፊንላንድ፣ ጀርመን እነዚህ ሁሉ ፈቅደዋል። ይሄንን አክስት አጎት ቆይቷል። እናትንና ልጇን ደግሞ አባት ሴት ልጁን እንዲያገባ አምስቱ ነው እንዲጋቡ ሳምቦ የሚባል ጋብቻ አላቸው። 5 ሴትና 5 ወንድ ሆነው ይጋባሉ አንድ ላይ። የሁሉ የሰባት ካትን ኃጢአት ይሰራል። ኃጢአተ ሰዶም ይሰራል። ቀትለተ ዘካርያስ ይሰራል። ቀትለተ ዘካርያስ የሚባለው የትኛው ነው? የካህናት በቤተ መቅደስ መገደል ማለት ነው። እየተገደሉ አይደለም ዛሬ የተገደሉ ካህናትን በቤተ መቅደስ መግደል፣ ይሄ ይሰራል። በኋላ ደግሞ ምን ይሰራል? ሞተ ወልደ እግዚአብሔር ይሰራል። የክርስቶስ በግፍ መገደል ማለት ክርስቲያኖች ክርስቲያን በመሆናቸው ብቻ ይገደላሉ። በመሆናቸው ብቻ ምንም ሳያጠፉ። ይሄ በየትኛውም ሀገር እያየን ነው፣ አይናችን ማለት ነው። በጣም ካስደንቅ ፖለቲከኛና ፖለቲከኛ ሲጣላ ሄዶ የሚገደል ክርስቲያን ነው። ህዝብና መንግስት ሲጣላ የሚገደል ክርስቲያን ነው። ምን የሚያስደንቅ ግፍ እየተፈጸመባት ነው በቤተክርስቲያኒቱ። ይሄ ሁሉ የሐሳዊ መሲህ 7ቱ ራሶቹ ናቸው። እነዚህ ይሰራል። ጥቅመ ሰናዖር መጨረሻው አንዱ ኃጢአት የሰናዖር ግንብ። የሰናዖርን ግንብ የሰራው ማን ይመስላችኋል? ናምሩድ የሚባል ስግብግብ ሰውዬ ነው። በዓለም ላይ የሚነሱ ስግብግብ ነገስታት ሁሉ የናምሩድ አባታቸው ናምሩድ ነው። ከሱ ነው የተማሩት ነው የሚባለው። አስመሳይ፣ አስተባብሮ ተንኮል የሚያሰራ እግዚአብሔርን የሚዋጋ ንጉሥ ማለት ናምሩድ። እግዚአብሔርን ለመዋጋት ግንብ የሚሰራ ማለት ነው። ይህ ማለት የሰራዊት ግንብ፣ የተንኮል ግንብ፣ የምክር ግንብ፣ የእግዚአብሔር መንግስት ለመዋጋት የሚሰሩ ነገስታት ናቸው። እግዚአብሔር ለመዋጋት ይህ ሁሉ ይሰራል። እንዴት እንደሚወደን ተመልከቱ። ፈተና በመጣብን ጊዜ እግዚአብሔር እንደሚወዳቸው ተመልከቱ። እውነቴን የምነግራቸው ጌታ ሆይ ለምንድን ነው እንዲሁ? አክስቴም ሳምንት ዕለት ሞተች፣ እናቴ ደግሞ የዛሬ ወር፣ እንደገና ደግሞ የዛሬ 2 ወር ከስራ ተባረረ፣ እንደገና ደግሞ ይሄ ቀበረብኝ፣ ደግሞ ይሄኛው ተቃጠለብኝ፣ እንደዚህ አለብኝ። ጠልታኝ ነው ወይ? እባክህን ወይም እባክሽን ልጄ ወደ ቤቴ ኑ ማለት ነበር። እንዲህ አድርገህ ትፈልገኛለህ ወይ? እረስቼህ ስለኖርኩ የማስታውስበት መከራ ሰጠኝ ተብሎ ነው መመስገን ያለበት። አንተን እንዳስታውስህ የመጥሪያ ደብዳቤ ላክልኝ ነው። መጽሐፍ ቅዱስን ደብዳቤ ጽፎ ላከ፣ ንስሐ አባት ላከ፣ መጽሐፍትን ጽፎ ላከ። በቅዳሴ ጠራን፣ በትምህርት ጠራን፣ በመዝሙር ጠራን። ወንድሞቻችን ሲመጡ በመከራ ጠራን፣ አልተመለስም። መጨረሻ ላይ ደግሞ የመከራ መልእክት ይልካል። እባካችሁ ኑ ነው። ለምኖ የሚያድን አምላክ እንደ እግዚአብሔር ያለ አለ? ለምኖ እኮ ነው የሚያድነው። አሁን ሙሴን አላያችሁትም? እንዴት አስፈራርተው መመለስ እንደፈለገ። እስራኤል ጣዖት ሲያመልኩ ሙሴ አቤት ተወኝማ እጄ ላጠፋቸው። አሁን ሙሴ እግዚአብሔር ጨብጦት ይዞት እጄ ላጠፋቸው ነው። እንዲሁ እኮ ይገርማል እኮ እግዚአብሔር የሚያደርጉ ነው። ኧረ ተው አታጥፋ። እንዲህ ማብላት ሲያቅተው ጊዜ በረሃ አምጥቶ ጨርሳቸው ነው የሚለው አለ ሙሴ። እግዚአብሔር እንዳይሰደብበት ነው እሱ። 40 ዓመት ማብላት ሲያቅተው በረሃ አምጥቶ ጨርሳቸው ነው የሚለው አለ።
እንዲሁም እነሱን አታጥፋ። አባቶቻችን ሲተረጉሙ አሁን እግዚአብሔር ሊያጠፋቸው ወዶ አይደለም፣ ሙሴ እንዲሰራቸው እንዲቀጣቸው ብሎ ነው እንጂ እንግዲያስ ሂድና ቅጣ አለው። ሰርቶ ቀጥቶ እስራኤልን ወደ ራሱ ሰበሰባቸው። በማስፈራራት እንድንመለስ እግዚአብሔር ክፉ ነገር እንዲመጣ ያደርጋል። ያለ እግዚአብሔር ፈቃድ ባለስልጣን አይሾምም ይላል። በደንብ ሰው ያለ እግዚአብሔር ፈቃድ ምን አይሾምም እና እንግዲህ ሁሉም ባለስልጣን እግዚአብሔር እየፈለገ ነው የሾመው ነው? አዎ አይደለም? ሁሉም ባለስልጣን ማለት ነው። እንደው የዛሬዎችን መገምገም ከፈራችሁ የድሮዎችን ገምገሙ። ችግር የለም። እውነት ልኮ ነው ማለት ነው። ቢያንስ የድሮዎቹ መጥተው ምንም አያደርጉንም ማለት ነው። ስለዚህ የድሮዎቹን መገምገም ትችላላችሁ። እና እንደ ሁሉንም እግዚአብሔር እየወደደ የተሾሙ ናቸው። ምን ይመስላችኋል? ይሄ እግዚአብሔር ክፉ ነገር ሲመጣ ይፈቅዳል። እስቲ ይፈቅዳል በሉ። ይፈቅዳል የሚለው ነገር ፈቃድ እግዚአብሔር የሚባለው ሁለት ትርጉም አለ። አንደኛው ውዴታ ነው። ሁለተኛው ደግሞ ይሁን ማለት ነው። የእንግሊዝኛ ቃላትን ለመጠቀም ይቅርታ አድርጉልኝ፣ ልጠቀም ነው ገና ስለ ቅርብ ለማድረግ ለእናንተ እንዲመቸኝ ነው። የመጀመሪያው ምን ይባላል? ፐርሚሽን ይባላል። እስቲ ፐርሚሽን በሉ በሉ እንጂ። ሁለተኛው ዊል ይባላል። እስቲ ዊል በሉ። እሺ፣ ፐርሚሽን ማለት ምን ማለት ነው? እናንተ ኃጢአት ስትሰሩ እኔም ስሰራ እግዚአብሔር ይፈቅድልናል። ምን ማለት ነው? ይፈቅድልናል ማለት እግዚአብሔር እኔ ኃጢአት ስሰራ ደስ ይለዋል ማለት ነው። ይሄ ምንድን ነው የሚባለው? ፐርሚሽን ይባላል። ስራ ከጠቀመ ስራ ነው። ኃጢአት አይጠቅምህም ብዬ ነግሬሃለሁ፣ ይጠቅመኛል ካልክ ስራ ብሎ ይተውሃል። መተው እሱ ፐርሚሽን ይባላል፣ ያሰናብተናል። ስለ እግዚአብሔር ክፋት እንዲሰራ ያደርጋል ማለት ክፋት እንዲሰራ ሰዎችን ይተዋቸዋል፣ እንዲሰራ ያደርጋል። ዊል የሚባለው ደግሞ ወዶ የሚሰራው እግዚአብሔር እንድንጸልይ ይፈቅዳል በሉ፣ እንድንጾም፣ እንድንጸድቅ፣ እንድንታረቅ ይሄ ፈቃድ ነው ይባላል። ይሄ ፈቃድ ማለት ውዴታ ወዶ የሚያደርግልን ነገር ገብቷቸዋል? ልዩነቱ ገብቷቸዋል? እሺ፣ ይፈቅዳል ማለት የመጀመሪያው ፈቃድ እግዚአብሔር ነው ይላል። ምንድነው ፈቃድ እግዚአብሔር? ያለ ፈቃድ እግዚአብሔር ባለስልጣናት አይሾሙም ማለት ከየት ነው የምታስገቡት? ክፉ ሰዎች ሲሾሙ ምን ይላቸዋል? ዝም ይላቸዋል፣ ይተዋቸዋል ነው እንጂ ሰዎቹን ናማ እናቴ ተሾምና ሰውን ጨርስልኝ አይላቸውም። እግዚአብሔር እንደዚያ ብሎ ይሾምሃል ማለት አይደለም። እንደዚያ ሳይሆን የሚያደርገው እግዚአብሔር ክፉዎች ሲሾሙ ዝም ይላል። ስለዚህ ክፉ ነገርን ማን ነው ያመጣው ካላችሁን፣ እኛ በሉ ንገሩኝ እንጂ እኛንን ክፉ ነገር የምናመጣው። እግዚአብሔር ክፉ ነገር እናመጣለሁ ማለት ክፉ ነገር ሲመጣ ዝም እላለሁ፣ አሰናብተዋለሁ ማለት ነው። ፈርዖን በእስራኤል ላይ እንዲሰለጥን ዝም እለዋለሁ፣ አሰለጥነዋለሁ። ለምንድን ነው እግዚአብሔር ክፉ ነገር እንዲመጣብን የሚፈቅድ? አይወደንም፣ ይወደናል። አይፈልገንም፣ ይፈልገናል። አያዝንልንም፣ ያዝንልናል። እና ግን እሳ ምን ሆነ? እንዳይጠብቀን እንዲጠብቀን የሚያደርገውን ነገር ሁሉ ቆርጠነዋል። ከእሱ ጋር መዋል አንፈልግም። እሱን በጸሎት ማነጋገር አንፈልግም። ሕጉን መፈጸም አንፈልግም። በቤቱ መኖር አንፈልግም። መታረቅ አንፈልግም። መስማማት አንፈልግም። በምን መልኩ ይጠብቀን? አብሮን ቢኖር ክፉ አይደርስብንም። አብሮን እንዳይኖር ደግሞ ቤታችን ቆልፈ ነው። እኔ በደጅ ቁሜ አንኳኳለሁ፣ የሚከፍትልኝ ቢኖር እራት እበላለሁ ብሏል። የምንከፍተው እኮ ደጃፋችን መስኮታችን አይደለም፣ ልብ ነው ደጅ ያለው። ያን መክፈት ይጠበቅብናል። በየት ይግባ ክርስቶስ እኛ ጋር ለመግባት? ስለዚህ እንዳይጠብቀን ስናደርግ ክፉ ነገሮች ወደ እኛ ይመጣሉ። እንደ ቅዱስ ዮሐንስ አፈወርቅ ደግሞ አነጋገር እግዚአብሔር ክፉ ነገር ወደ እኛ የሚያመጣው አስፈራርቶ ወደ ቤት ለማምጣት ነው ይላል። ምን ለማድረግ ነው? በሉ ንገሩኝ እንጂ። አቤት፣ አስፈራርቶ ወደ ቤት ለማምጣት። ይሄንን ቅዱስ ዮሐንስ አፈወርቅ በምን ይመስለዋል? ልጇ ቁማር እየተጫወተ ባስቸገራት እናት መስሎ ያስተምራል። ቁማር የዛሬውን ቁማር እኔ አላውቀውም። የድሮ ሁሉ ቁማር አለ። ግጫ፣
ምናምን ቅልቦሽ የሚባል አለ በገጠር። ይሄ ገበጣ በጣም ብዙ አለ። በቃ የቁማር አይነት የገጠር ቁማር ነው እረኞች የሚጫወቱ በቁልፍ በምናምን። ያን እየተጫወተ ሲያስቸግራት ምን ታደርጋለች ይላል? ማስክ የለበሱ የሚያስፈራሩ ጎልማሶችን ከጎረቤት ትልክበታለች ይላል። ሕፃኑ ነው እያካስቸግራት የሚሉ ሰዎች ትልክበታለች። ያ ሕፃን ልጅ በእነዚያ ተስፈራርቶ ምን እንዲያደርግ ይመስላችኋል? እየሮጠ ወደ እናቱ ቤት እንዲመጣ ነው። እንደዚያ የምታደርግ እናቱ ልጇን ጠልታ ሳይሆን ልጇ ከዚያ ነገር እንዲወጣ የሚያስፈራሩ ሰዎችን ትልክበታለች። እግዚአብሔር ክፉ ነገሮች ወደ እኛ ሲመጡ ዝም የሚላቸው ዋናው ምክንያት ምንድን ነው ሲባል እነዚያ ነገሮች እንኳን ቢሆን አስፈራርተውን ቃለ እግዚአብሔር ስላልመለሰን፣ ምክር ስላልመለሰን፣ ንስሐ አባት ስላልመለሰን፣ መጽሐፍ ስላልመለሰን፣ ስብከት ስላልመለሰን፣ ምንም ነገር ስላልመለሰን ቢያንስ የሚያስፈራሩ ነገሮችን እንኳን መጥተው ወደ ቤቴ ቢመጡ ብሎ ነው። አይታችኋል አይደለም? አሁን በኮቪድ ጊዜ ሰው እግዚኦ ማረነ ክርስቶስ እንዴ! እዚያን ጊዜ እኮ ታምር እኮ ታምር። እኔ እንደውም ይገርማቸዋል። አጠቃላይ እኔ የዚያን ጊዜ አንድ ጊዜ በኮቪድ ጊዜ አንድ ወረዳ ገጠር ወረዳ ላይ ሄጄ ነበርና መነኮሳት ጓደኞች አሉኝ አባቶች፣ የወረዳው ካቢኔ በሙሉ ንስሐ ገባ ከነሱ። እንደ ሁልጊዜ ኮቪድ መሆኑ አልኩኝ እኔ ካቢኔ ሁሉ ንስሐ እንዲገባ እንደ ኮቪድ ትንሽ ቆየት ባለ ያስብላል በእውነቱ ማለት ነው። እንዴ ተነግሮ እኔ እንዲያውም ሰውየው መዚህ ስለሌለ ተመስገኑ ልናገር ተነግሮ ይሄንም አይሰማውም ችግር የለም። ተነግሮ አልሰማ ያለ ሰውዬ የሳምባ ቲቪ ገብገብ ሲያደርገው የቆረበ ሰውን ያውቃል። ተመስገን እንኳን ቲቪ መጣ። እንዲህ እውነት የኮን ተርኩት ስንት ሰው ነው ስንት አመፀኛ ነው ጸበል እንደምን ሰነበታቸው አማን ነው ሰላም ነው ፒስ ነው የሚለው ሁሉ ጸበል ሲሄድ እግዚአብሔር ይመስገን እንዲሁ እግዚአብሔር ማን ይተርኩሰን እንጂ እውነቴን እኮ የምነግራቸው እግዚአብሔር ማን ይተርኩሰን። ምድር ጠባችሁ እኮ የምትራመዱት ሁሉ ጸበል ስትል ኩምሽሽ በቃ እንዲሁ ለተቸገረ እንድናዝን አረማመዳችን እንኳን ልክ እንዲኖር ንግግራችን መጠን እንዲያበጅ እግዚአብሔርማ ይተርኩሰን እንጂ ተነግረን ሰምተናል እንጂ እውነቴን ነው። ስንቶቻችሁ ውስጥ አሁን እዚህ ውስጥ ራሱ ብቆሰቁስ እዚህ ውስጥ እዚህ ከተሰበሰበው ውስጥ እግዚአብሔር በሚያውቀው እግዚአብሔር ነቅሶ ቢያወጣ ሲቸግራችሁ ወደ ቤተ ክርስቲያን የመጣችሁ ስንቶቻችሁ ናቸው? ወይ ባለትዳሮች ሲጣሉ እኮ ነው ባጋባናቸው በ20 ዓመታቸው እኮ ነው ቤተሰብ የሚመጡ ሲጣሉ። ይኸው ከተጋባን 20 ዓመታችን ነው። ምላትን አትሰማኝም፣ ምንም አታዳምጠኝም ማለት ይጀምራል ነው። 20 ዓመት ጠፍቶ ኖሮ ምናምን መከራው ነው ተደዝድዞ ነው ዘለ መከራችን ነው። ተመስገን እንኳን መጣችሁ። ዋናው መሸም ነጋም መምጣታችሁ። ስለዚህ እግዚአብሔር ሰው ሁሉ ራሱን እንዲጠላል ሊያደርግ ይችላል። እንድንመጣም ከፈለገ እግዚአብሔር ሰው እንዲጠላን አያደርግም። ሰው እንዲጠላን ሰይጣን ሲያደርግ ዝም ይላል። ይሄ እግዚአብሔር እኛን የሚጠራበት መንገድ ነው። በቸርነቱ ወደ ቤቱ ይጥራል። የነነዌ ሰዎች የሚያስተምሩን ይሄን ነው። መቆየቱ የማይጠቅመው አለ። ደግሞ እንደዚህ ስላችሁ ጊዜ እንደው ጌታ እኔ መቆየቴ አይጠቅመኝም ዛሬ አንሳኝ እንዳትሉ። እንደው እኮ ሰው የሰው ነገር መቼም ሰው የሚነግሩትን ትቶ ያልነገሩትን የሚይዝ እንደሱ እያልኩኝ አይደለም። እንደሱ አጥበሉ እድሜ ለንስሐ ስጠኝ ነው የሚባለው። ወይ ጉድ! እንደዚህ ማለት ጌታዊ ግደለኝ ማለት እኮ እንዲሁ ጸድቄያለሁ ማለት ነው። አስተካክለኝ፣ ጊዜ ስጠኝ፣ ቆየኝ እስካፈራ አትቁረጠኝ ነው የሚባለው። ግደለኝ ማለት አይቻልም። እንደ ቅዱስ ጳውሎስ ያለ ሰው ነው ወደ ክርስቶስ ሊሄድ እናፍቃለሁ ማለት የሚችል። ስለዚህ እግዚአብሔር ቆይቶ ለምንድን ነው እንደው እገሌ ለምን ተቀሰፈ እገሌ ምንም እንዲህ አለ የማይቆየውን ሰው እንዲያውም ቆይቶ ቢያንስ እንኳን በቅዱሳን ምልጃ እንኳን ትንሽ ምሕረት እንዳያገኝ የእግዚአብሔርን ቸርነት ጨርሶ ተቃውሞ ከምሕረት በር ውጭ በር እንዳይዘጋበት የሚያስምር ነገር ሳለው እንኳን እንደው ትንሽ ይወስደዋል። እንደገና ደግሞ ስለ ፍትህም ይወስደዋል። በመቆየቱ ሰዎች ብዙ የሚጎዱ ከሆነ ስለ ፍትህ ይነቅለዋል። ያን እንደ ፈርዖን ያለው ፍትሁን ያሳየዋል። እግዚአብሔር ምሕረቱን ላልተጠቀመ ሰው ፍትህ ይሰጠዋል። 10 ቸርነት
10 ቸርነት አድርጎ እግዚአብሔር አንድ መቅሰፍት ነው ያመጣው። እሱም ቸርነት ነው ሊቃውንት ያሉ። እሱም ቸርነት ነው። ፈርዖን መቆየቱ የባሰ ከእግዚአብሔር ጋር እየታገለ እንዳይማር ይሆናል ይሉ የለ አባቶቻችን። እግዚአብሔር አዳምን እንዲሁ ገነት ውስጥ እንዲሁ ቢተወው ኑሮ ይላሉ አባቶቻችን ብለን ብንጠይቅ ሲመልሱ እግዚአብሔር እንዲሁ አዳምን ይወደዋል እንዲሁ ቢተወው ኑሮ ገነት ውስጥ እንዲሁ ባያስወጣው። መልሱ ምን የሚሉት አበው ሲናገሩ አዳም ገነት ውስጥ ቢቆይ ኑሮ አይ እግዚአብሔር እኮ እኔን ከገነት እኮ ያላስወጣኝ ከኔ የበለጠ ፍጥረት ስለማያገኝ ስለሚወደኝ ነው። አያገኝማ ከኔ የተሻለ እንዴት ያስወጣኛል ብሎ የባሰ እግዚአብሔር እንዳይምረው ይሆን ነበር። እግዚአብሔር እኔ ስለማስፈልገው ነው ያላስወጣኝ ብሎ የእግዚአብሔርን ቸርነት በመገዳደር አዳም ምሕረት እንዳያገኝ ይሆን ነበር። እንዳይሆን እግዚአብሔር በሕይወት ተቆይና ምርሃለሁ አለ። እግዚአብሔር እንኳንስ ከሌላው ነገር እንኳንስ ከቤታችን ይቅርና ከገነት እንኳን ሲያስወጣ በቸርነት የሚያስወጣ እንዳንበላሽበት። የማይቆነጠጥ ልጅ የሰው ልጅ ነው ይላል ቅዱስ ጳውሎስ። የጎረቤት ልጅ ነው የሚቆጥ፣ የራስ ልጅ ይቀጣል። እግዚአብሔር ልጆቹ ስለሆነ ይቀጣል። ልጅ ደግሞ ይቀጣል። ለነገሩ ያሁን ልጅ አይቀጣል፣ ድሮ እንቀጣ ነበር። እንዲሁ ቤተሰቦቻችን ሩቅ አገር ሲሄዱ ድሮ ከጎረቤት ጥለውን ይሄዳሉ። ከጎረቤት ንሱ ልጄን አቆዩ ተብለን ከዚያ በኋላ የሆነ ነገር ከተቆጡን ሄደን ከተዘጋው ከእናት አባታችን ቤት ቁጭ እንላለን። እነዚያ ጎረቤቶች ምን እንደሚሉ ታውቃላችሁ? የሰው ልጅ መሆንህን ለማሳወቅ ነው አይደል እዚህ ሄድከው፣ ልጄ ብትሆን ኑሮ አትሄድም ነበር ይላሉ። የሰው ልጅ ነው ሲቆጡት የሚጠፋ፣ የራስ ልጅ ግን እየተቆጡት በቤት ነው የሚኖር። የሚቆጡት ልጅ ነው። እግዚአብሔር ቅዱስ ጳውሎስ ልጅ ነው ዕብራውያን 12 ላይ ካልተቆጣችሁ ልጅ አይደላችሁም ካልተገሰጻችሁ ብሎ ይነገራል። እና እግዚአብሔር የሚያደርገው ለክፎች ለበጎች ፍትህ እንዲያገኙ፣ ክፎች ደግሞ በመቆየታቸው ስለማይጠቀሙ ይሄን ያደርጋል። ለክፎች ደግሞ ለምን ዘመን ይሰጣቸዋል? ንስሐ እንዲገቡ። እኔ በፊትህ ሕይወትንና ሞትን በረከትና መርገምን በፊትህ አስቀምጫለሁ። ሰማይና ምድርን ዳኛ ምስክር አደርግብሃለሁ። ሞትን ትተህ ሕይወትን፣ መርገምን ትተህ በረከትን ምረጥ። የመረጥክ እንደሆነ አንተም ዘርህም በሕይወት ትኖራለህ። ሞትና ሕይወትን በፊትህ አስቀምጫለሁ፣ በረከትና መርገምን በፊትህ አስቀምጫለሁ። መርገምን ትተህ በረከትን ምረጥ፣ ሞትን ትተህ ሕይወትን ምረጥ። እንዲህ ካደረግህ በሕይወት ትኖራለህ። እግዚአብሔር ይህን ስልጣን ሰጥቶናል። የመምረጥ ስልጣን የሰጠን ፈቃድ ሰጥቶናል። ክርስቲያኖች በየቀኑ ዲያብሎስን ለማሸነፍ ምንድነው ማድረግ ያለባቸው ሲባል ጠንቅቆ መምረጥ መቻል። ሲጠንቅቆ መምረጥ መቻል ሆነ ማመስገንና እርግማን፣ ሌብነትና ምጽዋት፣ ትዕቢትና ትሕትና፣ ቂምና ይቅርታ በየቀኑ ምርጫ ነው። ክርስትና በየቀኑ እየመረጡ መኖር፣ መልካሙን እየመረጡ መኖር። ስለዚህ ሰይጣን ለምንድነው የሚፈትነን ካላችሁ፣ ወይም ደግሞ ለምንድነው በሰይጣን እየተሸነፍን ያለው ስላት ካላችሁ፣ ምርጫችንን መወሰን ስላልቻለ። እግዚአብሔር ለምንድን ነው ሰይጣን የሚፈትነን ከሆነ በእኛ የሚፈርድብን ለምንድን ነው ከተባለ መርጠን የምንገዛ እኛ ነን እንጂ እስቲ በሞቴ አንተ ና አፍንጫህን ብዬ ሳልጥልህ ና ሲጋራ ጭስ። እስቲ ሰይጣን እንደዚህ ያለው ሰው አለ? አንተ ጆሮን ሳልል ና ስከር ያላችኋል? ሰይጣን ተገልጦ አንተ በሰይፍ ሳልል ና ዘሙት ያለው ሰው አለ? የለም። ወደን መርጠን ነው። ሰይጣን ነው እንጂ እንደሚያደርገኝ ሰይጣን አይደለም። ራሳችንን ምርጫችን ነው። ሰይጣን አቅራቢ ነው፣ እኛ መራጮች ነው። እግዚአብሔር ደግሞ እንድንመርጥ ያደረገን ክብር ሰጥቶን ነው። እስቲ መርጣችሁ ነው። ሰምታችኋል አይደል? እንዲሁ ዝም ብሎ እግዚአብሔር ዝም ብሎ እንደ ራሳችን ኮምፒውተር እና ስልክ ዝም ብሎ በፓስዋርድ የሚዘጋ የሚቆልፈን ሳይሆን ራስህን መዝጋት መክፈት የምትችል ልዩ ፍጡር አድርጌሃለሁ። የምትወስንበት ችሎታ እውቀት ሰጥቼ ሕሊና ሰጥቼ የሚከስ እዚህ ውስጥ ደግሞ የሚያስታውስ ይሄ ነገር ክፉ ነው እምቢ ሰጥቼሃለሁ፣ ምረጥ። እንዲያውም አንድ ቅዱስ ዮሐንስ አፈወርቅ ይለዋል፣ እንዴ ውብ ሴት ባየ ጊዜ እግዚአብሔርን ለምን ውብ አድርጎ ፈጠረ ትላለህ? እንዲህ ነው። ታዲያ ምንድን ነው ማለት ያለብህ? የራስህን ፈቃድ ተቆጣጠር። እግዚአብሔር ለምን ውብ አድርጎ ፈጠረ ትላለህ? እንዴ
ብረቱ ላይ ሄደህ እጅ ቢቆረጥ እግዚአብሔር ለምን ብረት ፈጠረ ትላለህ? ራስህ ባለማስተዋል ተቆርጠህ ማለት። ሰይጣንን የሚቀልድብን በምንድን ነው ካላችሁ በፈቃዳችን። አሁንም ቢሆን በዚህ ዘመን የተሳሳቱ ስብከቶች አሉ። ሰይጣን ማንኛውም ሰው ላይ አለ የሚል ስብከት የለም። ሰይጣን ማንኛውም ሰው እየገዛው ነው፣ አይገዛውም። ነፃ ፈቃድህን ከተጠቀም ሰይጣን አይገዛችሁም። ፈቃድ እኔ ሰይጣንን አለ ምን አላችሁ መሰላችሁ? ምን አለን መሰላችሁ? ቅዱስ ያዕቆብ ሲናገር ያዕቆብ ምዕራፍ 4-6 ሲናገር ምን አለ? ኦሆ በልዎ ለእግዚአብሔር እንብየ በልዎ ለጋኔን ወይርቅ እምኔክሙ። እግዚአብሔርን እሺ በሉት ጋኔንን እምቢ በሉት ከእናንተም ይርቃል። እግዚአብሔርን እሺ በሉት ጋኔንን እምቢ በሉት ከእናንተም ይርቃል። ሰይጣንን እምቢ በማለት ማራቅ ይቻላል። አልፈልግም በማለት በፍላጎታችን ሰይጣንን አለማቅረብ እንችላለን። በፍላጎታችን የእግዚአብሔር መሆን እንችላለን። የእግዚአብሔር መሆንም ፈቃድ ነው። አሁን አንዳንድ ሰው ይላል እንዲሁ እግዚአብሔር እንዲሁ ጥሩ ሰው ቢያደርገኝ ይላል። የወረጁ ሰው እኮ እንጨት አይደለም፣ በግድ አይጠራም። ፈቃድ ያለው ፍጡር አስፈቅዶ ነው የሚያድነው። እንዲሁ እግዚአብሔር ሌሊቱን እንዲሁ እንዳልተኛ ቢያደርገኝ አያደርግም እያልኳቸው አያደርግም። ወደ መርጠህ ነው ማለት። ለምን ያስገድዳል እግዚአብሔር? እንደ እግዚአብሔር ለምን ፈቃዱን ያጋጫል? ፈቃድ ሰጥቶ እንደገና ለምን ያስገድዳል? እንዲሁ እግዚአብሔር ዓለሙን ሁሉ ጥሩ ቢያደርገው ምን ችግር አለው? አያስገድድማ። ነፃ ፈቃዱን እሳ እንደዚህ ያለ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ነው። ስለዚህ እግዚአብሔር እንድንፈተን ያደረገበት ምንድን ነው? ነፃ ፈቃድ። ክርስቲያን ማለት በየቀኑ እየመረጡ መወሰን ማለት ክርስቶስ የሚወደውንና ለራስ የሚጠቅመንን ነገር መወሰን ነው። ውሳኔያችሁ ላይ ከተጠነቀቃችሁ ሰይጣንን ድል መንሳት ይቻላል፣ ከእግዚአብሔር ቸርነት ጋር ማለት። ከቃሉ ጋር ናችሁ። ሁለተኛ እግዚአብሔር ሰይጣን እኛን እንዲፈትነን ለምን ይፈቅድለታል? እንድንጠነክር ፈልጎ። እስኪ እንድንጠነክር በሉ ምን እንድናደርግ? ሰይጣን ለምን ይፈተነኛል? እስኪ አንድ ጥያቄ ልጠይቃችሁ። ሰይጣን እየፈተነ እንዴት ነው የምጠነክረው? አሁን ስፖርት የምትሰሩ ሰዎች አላችሁ፣ ጅም የምትሄዱ አይደል? ትሰራላችሁ። ስትሰሩ በጣም ስቃይ አለው የለውም? ይኖረዋል። ስቃይ ባይኖረው ድካም ይኖረዋል። እና ረንዲው ይህን ስፖርት ጌታ እንዲሁ ይህን ስፖርት አላቀኝ ትላላችሁ አትሉ? ትላለህ። እስኪ ስለ ስፖርት አላቀኝ ብሎ የጸለየ እስኪ ትላላችሁ? እንዲሁ ይህን ጂም የሚባል የሚዘጋ አምላክ ብሎ የሚያውቃል? ለምንድን ነው ደስ ብሏችሁ የምትሰሩት? ስትራፖ እየያዛችሁ ደረቱ ጋር እየያዛችሁ ለምንድን ነው ያን የምትሰሩት? ለውጡን ስለምታስብ ደስ ብሎ ነው የምትሰራው። ጥንካሬ ስላለ ነገ ጠንካራ ሆናለሁ በደንብ ቶሎ አላረጅም እያላችሁ አልምስ። የሚረግማችሁን መርቁ ብሎ ሰው ሚስቱን መውደድ ካቃተው፣ ባሏን መውደድ ካቃተው፣ እማያምኑትን ውደዱ ተብሎ ክርስቲያን መውደድ ካቃተው እንዴት ብለን ነው አሁን ለክርስቶስ የምንመልስበት? ስለዚህ መስቀል መውደድ ማለት ተከብረን፣ ሰው አይንካን፣ ማንም አይናገረን፣ ተደምጠን እንኑር፣ አንቆንጠጥ። እንደ አንድ ባይታው ያሉ ነው የተባለው አባ ቤት እንዲሁ ጸልዩልኝ። ምን እየጸልይልህ? እንዲሁ ቢናገሯት መሬት የሆነች እሺ፣ ምንም በቃ እንዲሁ ጥበበኛ የሆነች እሺ፣ ሰርታ የማትታከት እሺ፣ ያዘዟትን የምትሰራ እሺ፣ አንድ ነገር የማትቀይም እሺ፣ ንግግሯ ለስላሳ እሺ፣ መልኳ የቀረች የማትባል ሚስት ስጠኝ ብለው ይጸልዩልኝ። እንዴ እንደዚህ ያሉ ሰዎች ቢኖሩ እኛ ስንመነኩስ ነበር አሉት አሉ። እንደዚህ አሉት ይባላል። እንዲሁ ይገርማል እኮ። እንደዚያ ስላችሁ ጊዜ ግን እኛ ሴት ጠፍቶ ነው የመነኮስ ነው ማለት አይደለም። እሺ እንደው እናንተ እኮ ክፎች ናችሁ። እንደዚያ እንዳትወስዱት ደግሞ ማለት ነው። እንደዚያ ሳይሆን ምን ማለት የመሰላችሁ ይውላችሁ በቀሉ ምድር የሆነች የሆነ እንዲሁ ትንፍስ የማይል የተደላደለ ሰው ስጠኝ መድኃኒዓለም ይላል። ተው እንጂ እንደዚያ ያለ ሰው የሚገኘው ገነት ስትገባ የለም። እንደዚህ ያለ ሰው እወቁት ነው፣ አውቀን መግባት አለብን። በተኩላ መካከል እልካችኋለሁ ነው ያለው። በምን መካከል ነው እንዴ? ይገርማችኋል እኮ በበግ መካከል እልካችኋለሁ እኮ አይደለም፣ በተኩላ መካከል ትኖራላችሁ ነው ያለው። አሰሪ ተኩላ ሊሆን ይችላል፣ ሚስት ተኩላ፣ ባል ተኩላ፣ ተኩላ ልጅም ሊኖረን ይችላል፣ ተኩላ ቄስም ሊኖር ይችላል፣ መነኩሴ አባም ሊኖረን። በእነዚህ መካከል እንዲሁ መድኃኒዓለም አቤት እንዲሁ ቢላችሁ ራሱ የምትችሉት
እነዚህን ክፉ ክፉ ቄሶች እንደው ምጥጥ ብታደርጋቸው አያደርግም። በተኩላ መካከል ኑር ብለዋል። ኑር በምን ማለት ነው? በተኩላ ማለት ነው የምንኖረው። እንዲሁ ጌታ ሆይ ቸር አባት ስጠን፣ እነዚህን ክፎች አጥፍተን። አያጠፋም። እስከ ዓለም ፍጻሜ መናፍቅም አይጠፋም፣ ሌባም አይጠፋም፣ ሙዳየ ምጽዋት ገልባጭም አይጠፋም፣ ጉቦኛም አይጠፋም፣ ወንበዴም አይጠፋም፣ ዘረኛም አይጠፋም። ተኩላም አለ፣ በግም አለ ክርስቶስ እስከሚመጣ ድረስ። ይሄንን አውቃችሁ ዓርብ አብረነው መዋል፣ እሑድ አብረነው ትንሣኤውን ማክበር። እስኪ ዓርብም አብረን እንውላለን በሉ። እሺ እሑድም አብረን ደስ ይለናል በሉ እንጂ ዓርብ አብረነው እንቀበራለን በሉ። እሑድ አብረነው እንነሳለን። እስቲ ዓርብን ትወዷታላችሁ? ስቅለትን ትወዷታላችሁ? በጣም ጥሩ። ዓርብን ዓርብ እኮ ስቅለት እኮ ገነት የተከፈተበት፣ ዲያብሎስ የተሻረበት፣ ካሳ የተካሰበት፣ ቤዛችን ኢየሱስ ክርስቶስ ለእኛ ቤዛ አስታራቂ ብሎ ሥጋውን ቆርሶ ደሙን አፍሶ የሰጠበት፣ ማእከለ ሰማይ ወምድር ሆኖ ምድርና ሰማያትን በሙሉ የቀደሰበት ቀን። ዓርብን ከወደዳችሁት ከጎረቤትም ከልጅም ከቤተሰብም ከዚህ ዓለም ሲስተምም ከባለስልጣንም ከምንም የምንቀበለው መከራ ሁሉ ዓርብን መሳተፍ ስላለብን